ስድስት ወር የስራ ግምገማችን በየቡድናችሁ እንደተመለከታችሁ ጥሩ አፈጻጸም ነው። ይሄ አፈጻጸም ምን ያክል እውነት ነው ተጨባጭ ነው የሚለውን በሱፐርቪዥን ለማረጋገጥ ሞክረናል። ሁሉም ቦታ ላይ ሱፐርቪዥን ልከናል። በተለይ ታችኛው እርከን ላይ የክትትል ስርዓታችንን አጠናክረን የተሰሩ ስራዎች የሚመጡ ሪፖርቶች ተጨባጭነታቸውን ስናረጋግጥ ስንከታተል ነው የቆየነው። ሶስተኛ በምክር ቤት ጠንካራ የሆነ የስራ ክትትልና ግምገማ ተደርጎበት የተገመገመውን የስራ ውጤት ለዚህ ሪፖርት ማገናዘቢያ ተጠቅመንበታል። በአብዛኛው በእርግጠኝነት መናገር በሚቻል በሪፖርቱ ላይ የተቀመጡት የተሰሩ የተተገበሩ ስራዎች መሆናቸውን የተጋነኑ የመሰሉን ወደዚህ ዳታ እንዳይገቡ ጥንቃቄ ተደርጎ እንደገና ክሮስ ቼክ ይደረጉ ብለን ተስማማንባቸውን ነው በሪፖርት ፕላንና ልማት ቢሮ ያቀረበው። ከዚህ አንፃር ብዙ ጥንካሬዎች ተመዝግበዋል በስድስት ወር ውስጥ። የነኚህ ጥንካሬዎች እንዴት ነው የምናያቸው? ለሚቀጥለውም ማስፋት ስለሚገባን ከነኚህ ጥንካሬዎች መማር ስላለብን ከህዝባችን የመልማት ጥያቄ አንፃር የሰራናቸው ስራዎች በብዙ እጥፍ ሰፍተው ልቀው መሰራት ስላለባቸው ሁልጊዜ በጥንካሬ የምንመለከታቸውን ለአብነትም ቢሆን እያነሳን እንዴት አድርገን ማስፋትና ማጠናከር እንዳለብን ልናስብባቸው ይገባልና ከጥንካሬ አንፃር የተወሰኑ ነጥቦችን አነሳለሁ። አንደኛ እየተሻሻለ የመጣ የአመራር ውህደት፣ የአመራር አንድነት ተናቦ ተቀናይቶ በጋራ ውጤታማ ለመሆን ያለው አጠቃላይ የአመራራችን አሰራር እየተሻሻለ መምጣቱን ያሳያል። ውሳኔ ሰጪነት፣ ምላሽ ሰጪነት እያደገ እንደመጣ ያሳያል። በተለይ በመልካም አስተዳደር ያቀርናቸው እቅዶች፣ ህዝብ ያነሳቸው ጥያቄዎች የትኞቹ ተመልሰዋል፣ የትኞቹ ሳይመለሱ ቀሩ፣ ምን አይነት ምላሽ ነው የተሰጠው፣ እነኚህ የተሰጡ ምላሾች በቂ ናቸው ወይ፣ ተፈጽመዋል ወይ ብለን ክትትል ያደረግንባቸው አግባቦች እያደገ የመጣ እየተሻሻለ የመጣ ለውጤታማነታችን በከፍተኛ ሁኔታ አስተዋጽኦ እንዳደረገ ያሳየናል ማለት ነው። በሌላ በኩል በተለያየ መንገድ ክፍተት ስራው ሲፈጠር የተፈጠሩ ክፍተቶችን ለይቶ በመያዝ ችግር ፈጣሪዎችንም ለይቶ በመያዝ ክፍተቶች ብቻ ሳይሆን ብልሽቶችንም ጭምር የፈጸሙ አመራሮች ሰራተኞችን በመለየት ሁሉም በየራሱ ደረጃ ውሳኔ ለመስጠት ተጠያቂ ለማድረግ እሱን ደግሞ ሪፖርት የማድረግ ሁኔታ እየተሻሻለ መጥቷል። አንዱ አመራራችን የምንወቅሰው በዚህ ነበረ። ጥፋት አጠገቡ አለ፣ ሌላ አካል ሄዶ መርምሮ አጣርቶ ውሳኔ እንዲሰጥበት የሚፈልግ እንደ ጠቋሚ የመናገር ወይም ደግሞ እንደ ጠያቂ የመቅረብ ዝንባሌዎች በርከት ይሉ ነበር። ከዚህ የመውጣት ሁኔታው በጣም እድገት አሳይቷል። በጥሩ አይተነዋል ማለት ነው። ከሁሉ በላይ ሰውን በስራ መመዘን፣ የስራ ስምሪት ሰጥቶ ስራ ቆጥሮ ሰጥቶ የሰራ ያልሰራ ዲሊቨር ያደረገ በሚታይ በሚጨበጥ ስራ ሰውን መመዘን፣ ደባል የሰዎች መመዘኛዎች እየተራገፉ መጥተዋል። አዲስ አበባ ላይ ከየት መጣ እንዴት መጣ ማን ነው የሚለው እንደማያዋጣ ያመነ አመራር እየተጠናከረ መጥቷል። ምን ሰራ፣ እንዴት ሰራ፣ ምን ያህል ሰራ የሚለው የአመራራችን መመዘኛ ሆኗል። የአመራር ስነ ምግባርን በየጊዜው እየተሻሻለ እንዲሄድ ለማድረግ የሚታዩ የስነ ምግባር ጉለቶችንም በታዩበት ደረጃ በተደረሰባቸው ደረጃዎች ከመሸፈን ይልቅ ለማጋለጥ የሚደረጉ እንቅስቃሴዎችም በበጎ የምንመለከታቸው ናቸው ማለት ነው። በጥቅሉ እነኚህ ተደምረው ለስድስት ወር ያቀርናቸውን ስራዎች 95.3 እጅ በአማካይ ማለት ነው በሁሉም ዘርፍም ማለት ነው መፈጸም ችለናል። ይሄ የተፈጸመው ስራ የሚሸፈን ሳይሆን በሁሉም ዘርፍ በትክክል የሚቆጠር የሚታይ የሚጨበጥ ውጤት ነው። የሁሉም አመራር ደግሞ ጥረት አለበት። የጥረቱ ደረጃ ሊለያይ ይችላል። በዚህ ውስጥ ያለው አስተዋጽኦ ደረጃ ሊለያይ ይችላል። ግን ደግሞ ከላይ እስከታች ያለው አመራራችን ሰራተኞቻችን ጥረት ያደረጉበት ውጤት እንደሆነ መጨበጥ ተገቢ ነው። ከፍተኛ ውጤት የተመዘገበባቸው ዘርፎችን ለአብነት አነሳለሁ። መሰረተ ልማት
የመጀመሪያው መንገድ ነው። ብዙ ጊዜ በምሳሌ ሳነሳላችሁ እንደነበረው ያደጉት ሀገራት ነጮች ምን ይላሉ? አገር ማበልጸግ ከፈለክ መንገድ ገንባ ነው። ቅድሚያ ለመንገድ ሰጥተናል። በበጀትም በከፍተኛ ሁኔታ የመንገድ ስራዎቻችን ተደግፈው እንዲሰሩ ክትትል የሚደረግባቸዋል። በሁሉም ትኩረት ሰጥተናል። የመንገዶች ባለስልጣንም በከፍተኛ ሁኔታ መሻሻልን አሳይቷል። የመንገድ ሽፋኑን በማስፋት በኩል የመንገድ ኔትወርክን በማሻሻል በኩል እንዲሁም የመንገድ ስታንዳርድን ከፍ አድርጎ በመስራት ከፍተኛ ውጤት መጥቷል። ከፍተኛ በሚባል ከነበረበት አንፃር ነው ከፍተኛ የምንለው እንጂ ከልማት ፍላጎታችን አንፃር አይደለም። እንደምታውቁት ከተማችን ላይ ሽሮ ፈሰስ የሚባሉ መንገዶች ነበሩ። ዛሬ ግን የሚሰራው አስፋልት በዚህ ሰዓት እንኳን ወጣችሁ የቦሌ መድኃኔዓለምን መንገድ ብትመለከቱት ዘላቂ የሆነ ስራ ሌሎች ስራዎቻችን በከፍተኛ ሁኔታ አስተዋጽኦ በሚያደርጉ የካፒታል ኢንቨስትመንታችን ዘላቂ ሆኖ ረጅም ጊዜ አገልግሎት በመስጠት የሚመዘን እንዲሆን በማድረግ ጥራት ያለው ስራ መስራት ላይ ለውጦች መጥተዋል። በዚህ 6 ወር ከ134 ኪሎ ሜትር በላይ የመንገድ ግንባታዎች ተሰርተዋል። በአመት ይገነባ ያልነበረ 134 ኪሎ ሜትር በላይ አዳዲስ መንገዶችን ገንብተናል። የነበሩ መንገዶችን ስታንዳርዳቸውን ከፍ አድርገናል፣ አስፍተናል። የሳይክል የእግረኛ መንገዶችን ጨምረንበታል። ይህ ብቻ አይደለም። ከ573 ኪሎ ሜትር በላይ ነባር መንገዶች፣ የተሰባበሩ የውስጥ ለውስጥ መንገዶች፣ የተበላሹ መንገዶች ጥገና ተደርጎላቸዋል። እንደዚህ ማለት ታዲያ አሁንም ከተማችን ውስጥ በርካታ የመንገድ መሰረተ ልማት ፍላጎት አለ፣ ያልደረስንባቸው አለ፣ ተጀምረውም ያላለቁ አሉ፣ ጥገናም የሚያስፈልጋቸው በጥገና ያልተሸፈኑም ደግሞ አሉ። ነገር ግን ከአፈጻጸም አንፃር ሁሉ በአንድ ጊዜ አይሰራም። ከአቀድነው አንፃር ረጅም ርቀት የተሄደበትን ጠንካራ ስራ መያዝ ተገቢ ነው የሚሆነው። በውሃና ፍሳሽ በኩል በተለይ መጠጥ ውሃ ዘንድሮ 60,000 ሜትር ኩብ በቀን ለመጨመር የተሰራው ስራ ውጤታማ ነው። በትክክል በዚህ ዓመት የናል ሜትር ኩብ ውሃ መጨመር እንደምንችል ተጨባጭ ስራዎች በዚህ 6 ወር ውስጥ ተሰርተዋል። በዚህ ልክም የውሃ ጭማሬ ይኖረናል። በፍሳሽ ማጣሪያ በኩል ወደ 8 የሚሆኑ የፍሳሽ ማጣሪያዎች አንደር ኮንስትራክሽን ናቸው። 7ቱ በወንዞች ዳርቻዎች ላይ ብክለትን ለመከላከል እየሰራን ያላናቸው ናቸው። አሁን የኤሌክትሮ መካኒካል ስራ ካልሆነ በስተቀር ሲቪል ስራዎች ተጠናቀዋል። ትልቁ የፍሳሽ ማጣሪያ ደግሞ ከዓለም ባንክ ጋር ሆነን ከዛ በተገኘ ፋይናንስ እየተሰራ ያለው አውሳ ራሱ እያሰራ ያለው ነው። በዛም በኩል ስራዎች ላይ ትኩረት አድርጎ በመስሪያ ቤቱ ችግሮችን በፍጥነት በመቅረፍና ተገቢውን ዲሊቨሪ በተገቢው ሰዓትና ፍጥነት ጥራት በመስራት በኩል ምንኮራበት መስሪያ ቤት እየሆነ መጥቷል ማለት ነው። በተለይ የፍሳሽ መስመር ዝርጋታ አዲስ አበባ ላይ ቤዚክ የሆነ ብሬክ ስሩ የሚባል ልትኮሩበት የሚገባ የከተማው የፍሳሽ ስርዓት ኔትወርኩ ተጠንቶ በዛ መሰረት ነው እየተሰራ ያለው። የፍሳሽ ስርዓት ላይ ነው አዲስ አበባ ትልቁን የከተሜነት መመዘኛዎች ማታሟላ የነበረው። ፍለፊት በመናየው ቆሻሻ ብቻ አልነበረም። የፍሳሽ አወጋገር ስርዓታችን አሳፋሪ ነበር፣ በጣም አሳፋሪ። ወደ ወንዝ የሚለቀቅበት በየቦታው ብክለት የሚፈጠርበት የፍሳሽ ማጣሪያ ያልነበረበት ከተማ። በለውጡ ዋዜማ ላይ ያለቀው አንድ ያቃቂ የፍሳሽ ማጣሪያ የነበረን ነው። ዛሬ 43 ደርሰናል። ከዛ አንፃር የተሰሩ ስራዎች ከተማዋን ለነዋሪው ምቹ ማድረግ፣ ንጹህ፣ ጽዱ፣ አረንጓዴ ማድረግ የምንለው አንዱ ፍሳሽ ላይ በሰራነው ስራ የፍሳሽ አወጋገር ስርዓት ላይ እያመጣን ባለነው ለውጥ ነው የሚመዘነው ማለት ነው። የተለያዩ ህዝብ የሚጠይቃቸው ጥያቄዎች፣ የመሰረተ ልማት ጥያቄዎች በየክፍለ ከተማው፣ በየወረዳው፣ በየሴክተሩ የሚጠየቁ የመሰረተ ልማት ጥያቄዎችን ደግሞ መሰረት አድርገን ወደ 274 ፕሮጀክቶችን ጨርሰናል። በዚህ 6 ወር ነው እያወራለሁት። 274 ፕሮጀክቶችን ጨርሰናል። የጤና፣ የትምህርት፣ የመስሪያ ቦታዎች፣ ሼዶች፣ ህዝብ የሚገለገልባቸው የወረዳ ጽህፈት ቤቶች፣ የፖሊስ ጽህፈት ቤቶች የከተማችንን ስታንዳርድ የሚመጥን አገልግሎት የሚሰጥባቸው ከማድረግ አንፃር አዳዲስ ፕሮጀክቶች 274 በ6 ወር መገንባት ችለናል። በጀቱንም ጊዜውንም ማሰብና አናላይዝ ማድረግ በጣም ይገባል። ይህ ቁጥር
ዝም ብሎ ቁጥር አይደለም። ህዝብ የሚጠቀምበት፣ ችግሩ የተፈታበት፣ አገልግሎት የሚያገኝበት፣ አገልግሎት የሚሰጥበት ማዕከላት ናቸው የተገነቡት። በአረንጓዴ ውበትም ሽፋን አዲስ አበባ በጣም እየገሰገሰች ነው። እንግዲህ እንደምታስታውሱት በለውጡ ማግስት 2.8 እጅ አረንጓዴ ሽፋን የነበራት ከተማ ናት። ዛሬ 20 ቤት ገብታለች። እስከ 22 እጅ ድረስ ሽፋን መረጃ ወጥቷል። በእርግጥ የዘንድሮ ከዛ በላይ ሆኖ መረጃ እንደሚወጣ እንጠብቃለን። በእኛ ሳይሆን ሌሎች ገለልተኛ አካላት በተስማሙበት የምንሰራቸው አረንጓዴ ልማቶች ስታንዳርዳቸውን ይጠብቁ፣ ለውበትም ለጥላም ለምግብም የሚሆኑ ከማድረግ አንጻር መሻሻሎች በከፍተኛ ሁኔታ ታይተዋል ማለት ነው። ከመኖሪያ ቤቶች ግንባታ አንጻር ብዙ ጊዜ ከፍተኛ የመኖሪያ ቤት ጥያቄ ስላለ ከተማችን ላይ ከፍተኛ ፍልሰትም ስላለ የሚጠየቀው መኖሪያ ቤት ፍላጎትም መንግስት እንዳለ ቤት ገንብቶ ያቅርብልኝ የሚል አይነት ዝንባሌ ያለው በመሆኑ ብዙ ቤት ያልተገነባ እስከሚመስለን ድረስ የመኖሪያ ቤት ትኩረት ይሰጠው ሲባል እንሰማለን። በጣም ነው ትኩረት የሰጠነው። በከፍተኛ ሁኔታ ትኩረት ከሰጠነው ዘርፍ ውስጥ የመኖሪያ ቤቶች አቅርቦትን መጨመር ነው እያልኩ ያለሁት። መንግስት ገንብቶ ማቅረብ ብቻ ሳይሆን አቅርቦትን መጨመር። በዚህ ሩብ ዓመት ከ12000 በላይ የመኖሪያ ቤቶችና የንግድ ቤቶችን የከተማችን ነዋሪዎች ጋር አድርሰናል። ከ12000 በላይ ከዚህ ውስጥ ወደ 4090 የሚሆኑትን በበጎ አድራጎት ነው የገነባነው። በበጎ አድራጎት በርካታ ባለሀብቶች ገንዘባቸውን አውጥተው ከኛ ጋር የገነቡት ነው። በነፃ ለህዝባችን በተለይ ለልማት ተነሺዎች፣ ለአካል ጉዳተኞች፣ ለተለያየ ማህበራዊ ችግር የተጋለጡና ለሀገር ባለውለታዎች ያቀረብናቸው። በተለያየ መንገድ ደግሞ የልማት ኮሪደሮችን ስንሰራ የሚነሱ ተከራዮችና እንዲሁም የቀበሌ ቤት ላይ የሚነግዱትን ደግሞ እነኚህን ንግድ ሱቆች እንደ መንግስት እየሰራን ጭምር ነው እያቀረብን ያለነው። በዚህ ላይ ፕራይቬት ሴክተሩ የሰራውም ተደምሮ አብሮ ነው የሚታየው የቤት አቅርቦትን የሚጨምር ስለሆነ። ሌላው ትኩረት ከኮሪደር ልማትና ከወንዝ ልማት ጋር ያመጣነው የመሰረተ ልማት ለውጥ ነው። ኮሪደር ነው ያልነው፣ የወንዝ ዳር ነው ያልነው፣ ግን ስሙ አይመጥነውም። እውነቱን ለመናገር የመጡና ይሄንን ስራ የሚመለከቱ ሁሉ የሚሰጡንም አንዱ አስተያየቱ ነው። ይሄ የከተማ ሪዲቨሎፕመንት ነው። ይሄ የከተማ ስታንዳርዳይዜሽን ነው። ይሄ የወንዝ ዳርቻ ሳይሆን የአካባቢ ልማት ነው በሚል አስተያየት ይሰጣል። እኛ በተስማማንበት ስም እየጠራ ነው። የከተማችንን ስታንዳርድ እየቀየረ ያለ ከተማችንን ከብክለት ያነጻ ብቻ ሳይሆን ለነዋሪዎች ምቹ የሥራ ቦታ፣ ምቹ የመኖሪያ አካባቢዎች፣ ሰፊ የሥራ ዕድል የፈጠረ የከተማችንን ገጽታ ብቻ ሳይሆን የኢትዮጵያን ገጽታና ክብር ያስጠበቀ ስራ ተሰርቷል። ከተማችንን ብቻ ሳይሆን ሀገራችን ሳይሆን የአፍሪካ ወንድምና እህቶች የሚኮሩበት መተው የሚያበረታቱን ልምድ የሚወስዱበት ሆኗል። ሁሌ ልምድ ነበር የምንወስደው፣ ዛሬ ልምድ የምናካፍል መሆናችን ያኮራናል። ይሄ ስራ ብዙ ጥቅም ነው ለህዝባችን፣ በተለይ ለከተማ ነዋሪዎች በቅድሚያ ከማንም በፊት ትልልቅ እድሎችን ያስገኛል። ሰዎች ለተለያየ ለራሳቸው ደባል ፍላጎት ሲሉ ሊተቹ ይችላሉ፣ ሊያጣጥሉ ይችላሉ። እሱ የኛ ጉዳይ አይደለም። እሱን የምናዳምጥበት ለሱ ምላሽ የምንሰጥበት ጊዜ ያለን አይደለንም። እኛ ለህዝባችን ግን ትክክለኛ ጥቅም የሚያስገኝ የከተማችንን ነዋሪዎች ምቹ የመኖሪያ አካባቢ፣ ምቹ የሥራ አካባቢ ከመፍጠር አኳያ የተሰራውን ስራ እንመዝናለን። ከዘላቂነት አንጻር እንመዝናለን። ዘላቂ ነው ወይ ለዛሬ ትውልድ ብቻ ሳይሆን ለነገም ጭምር እንደገና ተመልሳ ማትፈርስ ከተማን ከመገንባት አንጻር አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ብለን በምርጫ የገባነውን ቃል ከመፈጸም አንጻር የተወጣነውን ኃላፊነት ነው የምንቆጥረው። ከዚህ አንጻር ነው ጥሩ ስራ ተሰርቷል የምንለው። ከ195,000 በላይ የስራ ዕድል ተፈጥሯል በዚህ ሩብ ዓመት በ6 ወራት ውስጥ ሲባል ቋሚ የስራ ዕድል ተቀጣሪውንም ፕራይቬት ሴክተሩ የፈጠረውን ጨምሮ ነው። በኮሪደር ልማት ደግሞ የተፈጠረው አልተደመረም። እዚህ ውስጥ በቋሚነትም የፈጠረው የስራ ዕድል አለ። በርካቶች የመስሪያ ቦታዎችን አግኝተዋል። በእነኚህ በሰራናቸው ቦታዎች ላይ ስራ ይሰራሉ፣ አረንጓዴ ልማት ይንከባከባሉ፣ ሱቆችን ይነግዱበታል፣ ንግድ ቤቶችን ይነግዱበታል፣ ሰዎች በስራቸው ይቀጥራሉ።
እቃ ያቀርባሉ። የገበያ ትስስሩ ከፍተኛ ነው። በርካታ እዚህ ስራ የሚሰራባቸው የኢትዮጵያ ምርቶች ናቸው። እኛ ያደራጀናቸው ማህበራት የሚያመርቱትና ለገበያ እያቀረቡ ያሉት ምርቶች ናቸው። አሁን በቅርብ ጊዜ እዚህ ከተማ ላይ ስራ የጀመርንበት ግራናይት እኛ ያደራጀናቸው ልጆች የጀመሩት ነው። በጣም ጠንካራ ነው። ከተረፈ ምርት ነው የሚሰራው። ከተረፈ ምርት ከግራናይት ተረፈ ምርት ከድንጋይ ስብርባሪ ፈይተው መልሰው ግራናይት አድርገው የሚያመርቱት ምርት ከተማችን ላይ አዲስ ቴክኖሎጂን አዲስ ፕሮዳክትን ኢንትሮዲዩስ ያደረገ ነው፣ ያቀረበ ነው፣ ያስተዋወቀ ነው። እስከ መኪና ፓርኪንግ ድረስ እንጠቀምበታለን። ጥንካሬው ለቤት ውስጥና ውጪ ላይ ለፓርኪንግ ጭምር እስከ መጠቀም የደረስንበት ነው። የመብራት ምርቶች አዳዲስ የመብራት ምርቶች ኢንዱስትሪዎቻችን እያመረቱ ናቸው። መጀመሪያ ከውጪ በማስገባት የጀመርናቸው አሁን ግን ኢንዱስትሪዎቻችን እያመረቱ ባህሉ አድ እያደረጉ እንደውም ከነበረው እያሻሻሉ ለገበያ እያቀረቡ ነው። ይሄ የወንዝ ዳርቻ የኮሪደር ልማት በመንለው አዳዲስ ዕውቀት አዳዲስ ቴክኖሎጂ ለሀገራችን ያስተዋወቅንበት እንደገና ኢንዱስትሪዎቻችን ተበረታተው ከውጪ በማስገባት ፋንታ ተኪ ምርቶችን ማምረት የቻሉበት ከፍተኛ መነቃቃትን የፈጠረ ነው። ውጤቱን በሌላ በኩል ስንመዝነው የኮንፈረንስ ቱሪዝም በከተማችን ላይ የማያቋርጥ ሆኗል። ትንንሽ እስከ ትልልቅ በዚህ ሩብ ዓመት ብቻ ከ150 በላይ ኮንፈረንሶችና ስብሰባዎችን ማካሄድ ችለናል። በአድዋ ድል መታሰቢያ፣ በአዲስ ኢንተርናሽናል ኮንቬንሽን ከተማችን ለሀገራችን እነኚህን አስተዋጽኦ አድርጋለች፣ አቅርባለች። እነኚህ መሰረተ ልማት ብቻ ሳይሆን ሆቴሎች፣ ፕራይቬት ሴክተሩ፣ የትራንስፖርት አቅራቢው ሴክተር፣ ሰርቪስ የሚሰጠው ሴክተር በከፍተኛ ሁኔታ ገቢ እያገኘ ያለበት ነው። ስለዚህ የሰራናቸው ስራዎች በርካታ ጥንካሬዎች ብቻ ሳይሆን በርካታ ዕውቀቶችንም በርካታ ገቢዎችንም ይዘው ለሀገራችን መጥተዋል። በርካታ ስራ ዕድልም ፈጥረዋል ማለት ነው። ስታንዳርድን ያስተዋወቀ ስራ ነው እየተሰራ ያለው። ከስታንዳርዳይዜሽን አንጻር የቀለም፣ የፋሳድ፣ የመብራት ስታንዳርድ፣ የመሰረተ ልማት የመስራት ስርዓት አግባብና የጥራት ስታንዳርድ ሴት ተደርጎ ነው። አሁን የግንባታ ስታንዳርድ በአንድ አካባቢ ላይ ምን አይነት ግንባታዎች መገንባት እንዳለባቸው ከተማችን ወጣ ገባነት፣ ጉራማይልነት፣ ቡራቡሬነት ይዛ እንዳትቀጥል የቀድሞውን ማስተካከል፣ ማመቻቸት፣ አዳዲሶቹን ደግሞ በተቀመጠው ስታንዳርድ መስራት። የአካባቢ ልማት በየጊዜ ነው ፕላን ልማት አጽዳቂ ቦርድ እያጸደቅን ያለነው። የፕላን ልማት ቢሮአችን እያጠና ማለት ነው። የአካባቢ ልማት የህንጻ ከፍታ ምን ያህል መሆን አለበት፣ የህንጻ ስታንዳርዱ ምን መሆን አለበት፣ አካባቢው ለምን ጥቅም የሚውል ስራ ነው የሚሰራበት፣ ምን አይነት ግንባታዎች ናቸው መገንባት ያለባቸው፣ ምን ማሟላት አለባቸው፣ ፍሮንታቸው። እነኚህን ሴት አድርገን በዚህ መንገድ ከተማዋን የመምራት ሽግግር ቀላል ትኩረት የሚሰጠው አይደለም። ሁሉንም አልጠቀስኩም። እነኚህና መሰል ስራዎች ውጤታማ ሆነዋል። በሌላ በኩል እነኚህን ስራዎች ልክ ነው፣ በልማት ከተማችን አትታማም። የልማት አብዮት ነው እየተካሄደ ያለው። ግን አገልግሎት ሲባል እንሰማለን። እኛ ምን እንላለን አብረን? አገልግሎትም ከፍተኛ ትኩረት የሰጠነው ሴክተር ነው። አንደኛ ህዝባችንን ከማዳመጥ ጀምረን ህዝቡ ምንድነው ያለው ፊድባክ፣ በየቦታ እርካታ ምን ይመስላል እያልን በየጊዜው የህዝብ እርካታንና በተለያየ መንገድ የሚሰጠውን ፊድባክ የምንሰማው ያለንበትን ደረጃ ለማወቅ እኮ ብቻ አይደለም፣ አቅደን ትኩረት ያላረግንበት ካለ ትኩረት አድርገን ለመስራት ነው። እንደ ግብአት ነው የምንወስደው። የህዝብ መድረኮችን አዘጋጅተን በእነኚህ የህዝብ መድረኮች ህዝብን አዳምጠን ዝም ብለን አልወጣንም፣ አልተቀመጥንም። አቅደንበት ነው የመለስነው። አምና ያነሳችሁትን በዚህ ደረጃ መልሰናል። አሁን ደግሞ በተጨማሪ የሚነሱ ካሉ ብለን ህዝብን ማዳመጥ ከተማችን ብቻ ሳይሆን ከከተማ እስከ ፌደራል አመራር ወረድ ብሎ ህዝብን ማዳመጥና ሁሉም በየደረጃው የሚመለከተውን ፓርት ይዞ እንዲሰራበትና ምላሽ ሰጪነት እያደገ እንዲመጣ የተደረገበት የተቀናጀ የተናበበ ስራ እየተሰራ ነው ያለው። ሁለተኛው እና መሰረታዊ አገልግሎት ላይ ለውጥ ያመጣን ነው የምንለው በመሶብ ነው። መሶብ ላይ የገቡ ሴክተሮች ውስን ናቸው። ገና ብዙ ሴክተሮች ይቀሩናል። ገና ብዙ የአገልግሎት አይነቶች ይቀሩናል። ግን ትልቅ ተስፋ ለህዝባችን ለኛም ጭምር
በዛ መንገድ ላይ ከፍተኛ ጥረት ማድረግ እንዳለብንና ውጤታማ ማድረግ ያለብን የመሶብ አንድ ማዕከል አገልግሎትን ውጤታማ ማድረግ እንደሆነ አይተንበታል። ከ94% በላይ የህዝብ እርካታ የተመዘገበበት ሆኖ ተገኝቷል። ስለዚህ መሶብን ማጣደፍ አለብን ማለት ነው። አሁን በዚህ ወር መጨረሻ አካባቢ ወደ 4 የሚሆኑትን ወደ አገልግሎት እናስገባለን። እስካሁን 2 ነው ያለን፣ ቀጥሎ 6 ይቀሩናል። እስከ ሚያዝያ መጨረሻ ብለን ሀብትን መድበን ሰው ኃይል መድበን እየሮጥን ያለነው ለዚህ ነው። ቴክኖሎጂ ላይም ኢንቨስት እያደረግን ያለነው ለዚህ ነው። ምክንያቱም ዲጂታላይዝ የተደረገ አገልግሎት ብቻ ነው ወደ መሶብ የሚገባው። እንደዛ እያልን ይሄ አሮጌውን የአሰራር ስርዓት እየተው ነው ወደ አዲሱ አሰራር ስርዓት እየገባን የሰው ኃይላችንንም በዛው ልክ የተገራ የሰለጠነ ብቃት ያለው ለማገልገል ንቃት ያለው ደስ ብሎት ስራውን ወዶ የሚሰራ እንዲሆን የማድረግ አቅጣጫ ተከተለን ነው እየሰራን ያለነው። የመሶብ አገልግሎት ላይ እያገለገሉ ያሉ ሰራተኞቻችን አመራሮቻችንንና ሌላ ቦታ ላይ ሄዳችሁ ያለውን የመነቃቃት ልዩነት ስራን በፍቅር የመተግበር ልዩነት ብታዩ ትልቅ ልዩነት አለው። ለህዝባችንም ትልቅ ተስፋ ነው። ይሄንን መንግስት እየሰራ እንዳለና አገልግሎት ላይ መሰረታዊ ለውጥ ለማምጣት ያደረግነው ጥረት ውጤታማ እንደሆነ ማስመር እንወዳለንና ሁሉ ጊዜ ይሄ ተተበተበ የቆየ ሰፊ ልምምድ ያለበት ቢሮክራሲ በአንድ ጊዜ ላይናድና ላይስተካከል ይችላል። ነገር ግን የመሶብ አገልግሎት መስጫ ማዕከል ግን ቻሌንጅ አድርጎታል። በሚገባ ቻሌንጅ አድርጎት ተስፋን ጭሯል ማለት ነው። ከአርብና ሮብ ቁጭ ብለን ህዝብ የምናዳምጥበት ሌላው የአገልግሎት ግብአታችን ነው። ትኩረታችንን ነው የሚያሳየው። ህዝብ ለሚያቀርበው ቅሬታ ትኩረት መስጠታችንን ያሳያል። ከከንቲባ ጽሕፈት ቤት ጀምረን ብናይ በከፍተኛ ሁኔታ ትኩረት ተሰጥቶ አዳምጦ መመለስ የተሰጠው ምላሽ ተተግብሯል አልተተገበረም ተብሎ ክትትል የሚደረግበት አግባብ የህዝብን አገልግሎት ለማሻሻል ህዝብ ለሚያነሳቸው ጥያቄዎችና ቅሬታዎች ምላሽ ለመስጠት የሰጠነውን ትኩረት ነው የሚያሳየው። የቅሬታ አፈታት ስርዓታችንን መዘርጋት በነፃ ስልክ የተለያዩ ጥቆማዎችን ለማግኘት ኮሚትድ ሆነን በተለያዩ መስሪያ ቤቶች ላይ እነኚህን የነፃ የስልክ ጥሪዎችን ከከንቲባ ጽሕፈት ቤት በገቢዎች በሰላም በጸጥታ የጥሪ ማዕከል በፓብሊክ ሰርቪስም እንደዚህ መዘርጋታችን ለህዝባችን አገልግሎትን ለማሻሻል የምናደርገው ጥረት አካል ነው። እኛም ከህዝባችን ለመስማትና ምላሽ ለመስጠት ደግሞ ያለንን ኮሚትመንት የሚያሳይ ነው ማለት ነው። ይሄ ብቻ አይደለም፣ በሚዲያ እያጋለጥን ያለነው አመራሮቻችን ህዝብ እንዲጠይቃቸው የማድረግ ከህዝብ የራቁ ሳይሆን ህዝብ ጋር የቀረቡ ምላሽ ለመስጠት ለመጠየቅ ምንም አይነት መኮፈስ የማይቻል መሆኑን አመራራችን በተግባር እያሳየ እንዲሄድ አድርገናል። በአዲስ ሚዲያ ኔትወርክ የአገልጋይ ፕሮግራም፣ የዋርካ ፕሮግራም፣ እንጠያየቅ ፕሮግራም ምርመራ የሚደረግባቸው በኦዲት የምናረጋቸው ዋና ኦዲተር በጥቆማ የመጣለትን ብቻ ሳይሆን እያንዳንዱ መስሪያ ቤት ጤናማ የሆነ የአሰራር ስርዓት ያለው መሆኑን እየፈተሸ የሚያቀርበውን በክብርት አፈጉባኤ የሚመራ የኦዲት ፎረም ደግሞ ምክር ቤት ውስጥ ተቋቁሞ እነኛ ኦዲተር ያገኛቸው ግኝቶች ተለቅመው ምላሽ እንዲሰጣቸው ከዛም ተነስተን ደግሞ ተመሳሳይ ስህተት እንዳይፈጸሙ የምናረጋቸው ስራዎች ለስራችን ውጤታማነት አስተዋጽኦ አድርገዋል ማለት ነው። ለማገልገልም ህዝባችን ያለንን ትጋት ያለንን ቁርጠኝነትም ጭምር በተግባር ያሳየንበት እንደሆነ ለማንሳት ነው። እንግዲህ እነኚህ ሁሉ ስራዎች ስንሰራ ዋናው ዘላቂ ሰላም ነው። ዘላቂ ሰላም፣ ህዝቡ በሰላም ያለ ጸጥታ ስጋት በሰላም ወጥቶ መግባት፣ አመራሩ ስራውን ማከናወን የበለጠ ሌሎች ስራዎች ላይ ሳይሆን ዋናውን ትኩረቱን ልማት ላይ ማድረግ የሚያስችል ሰላም ስላለ ነው። የሰላምና ጸጥታ መዋቅራችን፣ የደንብ ማስከበር፣ የፖሊስ ከሁሉ በላይ ህዝባችን፣ ከሁሉ በላይ ህዝባችን። እነኚህ የጠራዋቸው ተቋማት በህግም በተሰጣቸው ኃላፊነትም ግዴታ አለባቸው። ግን በትክክል ግዴታ መወጣት ደግሞ ተገቢውን ክብር ሊሰጠው ይገባል። አንድ በሌላ በኩል ህዝባችን እየሰራ ያለው ስራ በሰላም ሰራዊትም ተደራጅቶ ከዛም ውጪ ባሉ ለሰላም አስተዋጽኦ አብሮነቱን ጠብቆ የሚያከፋፍለውን ወሬ ሰምቶ ለዛ ጆሮ ባለመስጠት ለዛ ልቡን ክፍት ባለማድረግ
እምቢ ብሎ ሰላሙና ልማቱ ላይ ትኩረት በማድረጉ ከተማችን ዘላቂ ሰላም የሰፈነባት ሆና እንድትቀጥል ተደርጓል። ከዛ ውጪ በርካታ ፍላጎቶች እኮ አሉ። ምቹ ሁኔታ ቢያገኝ ኖሮ አዲስ አበባ ላይ በርካታ ፍላጎቶች የሰሞኑ የህዝባዊ በዓላት ጭምር አሳይተውናል። እዚህ እየመጡ የሚከስሩባት ከተማ ሆናለች። ህዝባዊ በዓላት የነኛ አደባባይ በዓላት ላይ ተስፋ ያልቆረጡ አካላት ይመጣሉ፣ ሰዎች ይመጣሉ። ያው ግን የመክሰሪያቸው ነው የሚመጡት ለመያዝ ነው። በዚህ በኩል የጸጥታና የሰላም መዋቅራችን ብቻ ሳይሆን በከፍተኛ ሁኔታ አስተዋጽኦ ያደርገው ጥቆማ የሚሰጠው የሚያጋልጠው ህዝባችን ነውና ለህዝቡ አጠቃላይ ለተሰራውም ስራ ምስጋና ይገባል። ገቢ ላይ የገቢያችን እድገት ከፍተኛ ነው። አሁንም ግን መሰብሰብ ከሚገባን ገቢ አንፃርና ከተማችን ከምታመነጨው ኢኮኖሚ አንፃር ገና ነን። ገና ያልተነኩ ሴክተሮች ያልተነኩ አካባቢዎች በትክክል ደግሞ ያሉትን እጽጾች ፈትሸን ያላስተካከልናቸው ክፍተቶች አሉብን። እንደምታውቁት ከተማዋ ለራሷ ለከተማው የምትሰበሰበው ገቢ ከግለሰብ ግብር ከፋዮች ነው፣ ከድርጅቶች አይደለም። ድርጅቶች የፌደራል መንግስት ነው የሚሰበስበው፣ እኛ ከግለሰቦች ነው የምንሰበስበው። እንደዛም ሆኖ ከፍተኛ የንግድ እንቅስቃሴ የሚደረግባት ከተማ ከመሆኑ አንፃር ለሀገር ጂዲፒ ከምታደርገው አስተዋጽኦ አንፃር አሁንም ገቢ ላይ ከዚህ በላይ መበርታት አለብን። እየሰሩ ያሉት ስራ ግን ከወቀሳው ጋራ እውነቱን ለመናገር አይገናኝም። የአፍሪካ ከተሞች መተው ሰሞኑን ልምድ የወሰዱት ከገቢና ከፋይናንስ ስርዓታችን፣ ከበጀት አጠቃቀማችን፣ ከገቢ አሰባሰባችን መተው ልምድ የወሰዱበት ሚዛን የመዘነው እኛ አይደለን። ኢሲኤ በሰራው ረጅም ጊዜ የ5 ዓመት ሳምፕል ወስዶ በተከታታይ ዓመታት በሰራው ስራ ነው። ሁሉን ነገር ማስተካከል ባንዴ አይቻልም። እጸቶች አሉ። ነገር ግን ደግሞ በቴክኖሎጂ አጠቃቀም ሰራተኛም በመግራትም ትራንስፓረንት የሆነ ሲስተም በመፍጠር ሂደትም እየተራመርን ያለነው በጣም ጥሩ ነው። በገቢም አስተዋጽኦ አድርጓል። የሁሉ ልማት የሚሰራውም ለዛ ነው። ፋይናንስ አስተዳደር ስርዓታችን ከግልጽነት አብዛኛውን ከ70 እጅ በላይ ሆነውን ገንዘብ ሰብስበን ለካፒታል በጀት፣ ለዘላቂ ልማት፣ ለእድገት ዘርፎች ማዋል መቻላችን ዝም ብሎ የመጣ አይደለም። ከ50 ከ60 እስከ 70 እጅ በላይ ለአስተዳደር በጀት ይውልበት የነበረ ከተማ መሆኑን እያስታወስን ነው ይሄንን ማበረታታት ያለብን። ህዝባችን ያደረገው አስተዋጽኦ በ6 ወር ውስጥ 13 ቢሊዮን ብር በላይ ለበጎ ፈቃድ አገልግሎት አስተዋጽኦ ተደርጓል። ከተማችን ላይ ለህዝባችንም ለልማት አጋሮቻችን ከተማችን ውስጥ ላሉ ባለሀብቶች ለነኚህ በጣም ትጉ ወጣቶች እዚህ ውስጥ ለተሳተፉት እስኪና መስግናቸው። በከፍተኛ ሁኔታ አብረውን ሰርተዋል። ሳይሰስቱ ለሚገባቸው ሰጥተዋል። በመንግስትና የግል አጋርነት እየተገበርናቸው ያሉ ፕሮጀክቶች የቅድሙ ዳታ ውስጥ የገባ አይደለም። በርካታ ፕሮጀክቶች አሉን። በዚህ 6 ወር ብቻ ከ250 ቢሊዮን ብር በላይ በግል እና በመንግስት አጋርነት በጥቅሉ በዚህ ስራ ከጀመርን በኋላ ወደ 1.3 ትሪሊየን የሚሆን በጀትን የሚጠይቁና ይህንን በጀት ተመድቦላቸው የተሰሩ ያሉ የግልና የመንግስት አጋርነት ፕሮጀክቶች አሉን ማለት ነው። እንግዲህ በጥቅሉ የሰራችሁትንም በዚህ ውስጥ በተለይ ከፍተኛ አስተዋጽኦ ያደረጋችሁትንም ህዝባችንን እናመሰግናለን። ከሁሉ በላይ ደግሞ ያሳካልንን ፈጣሪ በጣም እናመሰግናለን። እነኚህና ያልጠቀስኳቸው ጠንካራ ስራዎች አሉ። እነሱ እንደተጠበቁ ሆነው እኛ ጠንካራ ስራዎቻችንን የምናነሳው አንደኛ አንድ የመረዳት ደረጃ ላይ እንድንሆን፣ ሁለተኛ ከዛ እንድንማር፣ ሶስተኛ እንዴት ሰራ ነው ብለን አውቀን መልሰን እንድንተገብረው እንድናሰፋው ይሄ እዛም እዚህም ያሉ ቡራቡሬነቶች እንዲቀረፉ እንዲቀራረቡ ለማድረግ ነው። ሰራን ብለን ለመፎከር የምናነሳው ስራ የለም። ገና ከዚህ በላይ የመልማት ፍላጎት አለ። ብዙ የህዝብ ጥያቄ አለ። በተለይ በዚህ ዓመት የምርጫ ዓመት ከመሆኑ አንፃር በየአካባቢው ያለ የልማት ፍላጎት ሁሉ እንድንጨርስ እንድንሰራ ይጠየቃል። ትጠይቃላችሁ። አሁንም ጠይቃችኋል።
ይቻላል እንዴ እንደዛ? የምርጫ ዓመት ስለሆነ የማንችለውን አንድም ቃል አንገባ። የሰራነው ለህዝባችን በሚገባ ካሳየነው እየተጠቀመበት ስለሆነ በምርጫ 2013 ከገባነው ቃል በላይ ነው። ከዛ በላይ ነው በአብዛኛው የፈጸምነው። በፕላን ነው የምንመራው። በከተማው በጀት ነው የምንመራው። በከተማው ገቢ ነው የምንተገብረው። ስለዚህ ካቀርነው ውጪ አዳዲስ ጫናዎችን ፈጥረን እዛ አካባቢ ያለውን ተልኳችንን እናሳካለን ብላችሁ አታስቡ አመራሮች። በእቅድ ነው የምንሄደው። ከእቅድ ወጣ ሊያደርገን የሚችል ህዝብ ላይ አደጋ ሊያደርስ የሚችል ወይም ደግሞ ለተለያዩ ጉዳቶች ሊዳርጉ የሚችሉ ፈጣን ምላሽ ሊሰጣቸው የሚገቡ በእቅድ ያልተያዙ ካሉ እነሱን ፈትሸን ትኩረት እንሰጣለን፣ እንሰራለን። ሁለተኛ የተጀመሩትን ጥንቅቅ ማድረግ ነው። ስታንዳርዳቸውን ጠብቆ ጥራታቸውን ጠብቆ በተገቢው ሰዓት ለአገልግሎት መዋል እንዲችሉ የማድረግ ስራ ነው የምንሰራው። እነዚህ ጥንካሬዎች ቢኖሩም በጥንካሬዎቻችን አንኩራራ። ሁለተኛ እርካታ የብልጽግና አመራር ባህሪ አይደለም። መዘናጋት የብልጽግና አመራር ባህሪ አይደለም። በስልጠና ብዙ ሰው አይተንባቸዋል። የሰራነው ለህዝባችን ኮሙኒኬት እናደርጋለን። የበለጠ መስራት እንደምንችል እንታጠቅባቸዋለን፣ እንማርባቸዋለን፣ እናሰፋቸዋለን። ለዚህ ነው የምንጠቀምባቸው። ከዛ ውጪ ለእርካታ ለመዘናጋትም ተገቢ ያልሆነ መኩራራት ውስጥ ለመግባትም አይሆኑም ማለት ነው። ለዛ አስተዋጽኦ የሚያደርጉ አይደለም። እነኚህ ስራዎች ቢሰሩም ሁሉ አመራር፣ ሁሉ ሴክተር፣ ሁሉ ክፍለ ከተማና ወረዳ በተገቢ ሁኔታ የተሰጠውን ተልዕኮ ፈጽሟል ወይ ብለን እንገመግማለን ማለት ነው። ገምግመንም ነው ሪፖርቱን ያመጣነው። ጉራማይሌነት አለ። እየጠበበ መጥቷል አልን እንጂ ከቀድሞ አሁን ጉራማይሌነት ይታያል። አብዛኛው አመራር የተሰጠውን ኃላፊነት ለመወጣት የሚሮጥ የሚተጋ የሚጥር እየሆነልን መጥቷል። ነገር ግን አሁንም የሚያንቀላፋ አመራር አለን። ሰነፍ አመራሮች አሉን። በቃ ቦታዋን መያዝ ግብ አድርጎ የያዘ እዛ ጋር መቀመጥ አርክቶታል። እንዴት አድርጌ ጥሬ ባገኘሁት እድል ኃላፊነት እድል ነው ባገኘሁት እድል በመራውበት ጊዜ አሻራ የሚሆን ነገር አሻሽዬ አዳዲስ ነገሮችን አስገኝቼ ልውጣ የሚል ይሄ ረሃብ የገባበት አመራር እንቅልፍ የለው። አዩኝ አላዩኝ የሚል መመዘኛን ትቶ በስራ ተክቶ የሚቆጠር የሚታይ ለውጥ ትላንት እሱ ከነበረበት አዳዲስ የተመዘገቡ ለውጦችን የሚያሳይ ባይናገር ስራው ራሱ አፋውቶ የሚናገር ስራ ለመስራት ይጣጣራል። ከተማዋ በዚህ ነው የምትመራው። ብልጽግና በዚህ ነው የሚመራው። ብልጽግና ውጤት ፓርቲ ነው። የብልጽግና መንግስት በውጤት ነው በቃ አመራሮች የሚመዝነው። እኩል አለመትጋት፣ ተጃምሎ መሄድ። መጃመል ማለት አሁን 95.3 በላይ ፈጽመናል። እንደ ከተማ ልክ ነው። በ6 ወር ፈጽመናል። ሁሉም ሊናገረው ይገባል። ይሄ ሪስትሪክት ለማድረግ አይደለም። ግን እሱም በዛ ልክ ዲሊቨር እንዳደረገ ይሄ እኮ 100% የፈጸሙት አቬሬጅ ጭምር ተወስዶ እኮ ነው። አንዳንድ ስራዎች ላይ ገና 85 ላይ ያላችሁ የላችሁም፣ 80% ላይ ያላችሁ የላችሁም። የ6 ወር ይሄንን በሚቀጥለው ኳርተር እኮ አሻሽላችሁ አካክሳችሁ ካልሰራችሁ አይቻልም፣ ያጋጨናል ማለት ነው። ለምን የሚለው ደግሞ በቂ ምክንያት አይደለም። ሰበብ የሚደረድር አመራር አያዋጣም። ሰበብን ማለፍ የሚችል ችግርን መፍታት የሚችል መፍትሄን ማፍለቅ የሚችል መፍትሄን በዛ በዚህ እንዲፈልቅለት ፑሽ የሆነ አመራር፣ በጣም ግፊት የሚያደርግ አመራር፣ ያቺ ስራ ካልተሰራች እረፍት የሌለው አመራር። እንደዛ አይነት አመራር ሲሆን ወደ ጎንም ለመቀናጀት ጣጣ የለበትም፣ ወደ ታችም ለመቀናጀት ጣጣ የለበትም። ፕሮቶኮል አይዘውም፣ የተቀመጠበት ወንበር አይሞቀውም። ለሱ ትልቁ ግቡ
ግቡን ማሳካት ይሆናል ማለት ነው። እዛ የተሰጠውን የመስሪያ ቤት ተልእኮ ማሳካት ነው የሚሆነው ማለት ነው። ጠባቂነት አለ። ወደ ማዕከል እኮ ልከን ነበረ እንትን ጽፈን ነበረ የኛው የዛኛው ሴክተር ነው የሚሉ ሰበቦች አሉ። ጎዶሎዎች በታዩበት ቦታዎች ላይ ማለት ነው። እንዴ መጽሐፍ ከመቼ ወዲህ ነው ደግሞ የሥራ አካል የሆነው? የጻፍከውን ተከታትለሻል? ከዳር አደርሳችሁታል? ምላሽ እንዲያገኝ አድርጋችሁታል? የጻፋችሁለት አካል ዝም ሲላችሁ አብራችሁ ዝም ነው የምትሉት? እስከዛ ድረስ ነው ጥረት ማድረግ ማለት ነው። አቅዶ ለመስራት አሁን በጣም የተነቃቁ ክፍለ ከተሞችና ሴክተሮች አሉ። በሚገርም አይነት ሁኔታ የራሳቸውን ጥረት አድርጎ ሴክተራቸውን በመቀየር ክፍለ ከተማቸውን በመቀየር በራስ አቅም ብለው አቅደው እነሱን የበለጠ እናግዛለን። እንድታውቁት ውጤት አለ። እዛ ውጤት ያለበትን ቦታ የበለጠ እናግዛለን። ጠባቂነት አሁን በኮሪደር የለሙ ቦታዎችን መተን ደጃችሁን አልምተን ክፍለ ከተማችሁን አልምተን ወረዳ በራችሁ ላይ አልምተን አይታችኋል እንዴት እንደተሰራ። ሰው እንቅልፍ አጥቶ 24/7 ለሻይ ለቡና በማይወጣለት ሰው መኪና ውስጥ ምግብ እየበላ ሳይት ላይ ምግብ እየበላ በዛ ርብርብና ፍጥነት ተሰርቶ እንዴት ነው አጠገባችሁ መልሶ ሲቆሽሽ ዝም የምትሉት? የግንባታ ፈቃድና ቁጥጥር ባለስልጣንን በከፍተኛ ሁኔታ አነቃቅተን ከተማችን ላይ የወረቀት ማስታወቂያ አይቻልም ማለት ነው። አይቻልም ወይ በዲጂታል ነው አለበዛ ደግሞ በጽሁፍ ከሆነ ስታንዳርድ ሴት አድርገን አጽድቀናል። ህግ አለው። እንዴት ነው በኮሪደር ያለማናቸው ቴምፐርድ ግላስ ጭምር ያደረግንባቸው በወረቀት ተደርገው ተለጥፈው ስታዩ ዝም የምትሉት? እንዴት አይሰማችሁም? ቀጣይነት ሊኖረው ይገባል። ቀጣይነት ለወረት የምንሰራው ስራ እኮ የለም። ዙሩ ውጡ ቢሮ ብቻ ምን ትሰራላችሁ? እዩ እሁድ ቅዳሜን በቃ ሲደክማችሁ ሌላ ጊዜ ማረፍ ነው። እስከዛች ወንበር ላይ እስካለን ድረስ አንረፍ፣ እንውጣ። ስራው ራሱ እኮ እንደዛ ነው በባህሪው። ከሰውም እንገናኛለን፣ ጥቆማዎችንም እንሰማለን፣ የተበላሹ ስራዎችን መለስ ብለን እናገኛቸዋለን። ወዲያው ለማስተካከል እድል ይሰጠናል። ሳትወቀሱ በራሳችሁ ቀጣይነት ያለው ስራ ህዝቡን ባህል እንዲያደርገው ታደርጋላችሁ። እንደዛ ሲሆን በሪፖርት በወረቀት የመጣልንም ብቻ እየሰራን ትክክለኛ ውጤት አናመጣ። ፈትሹ፣ እዩ። የጽዳት መጓደል በሰራናቸው ቦታዎች የጽዳት ኤጀንሲን እያልኩ አይደለም። የተሰጣቸው መንገዶችና አካባቢዎች በሚገባ በጥረው እያጸዱ ናቸው እነሱ። አጠገባቸው የሰራናቸው ተቋማት፣ የንግድ ቦታዎች ከተማን እኮ መገንባት ብቻ እኮ አይደለም፣ የከተማይነት ባህልን መገንባት አለብን። የከተማይነት ባህልን ለመገንባት አመራሩ ከተማ ይሁን ራሱ። እኛ መሪዎች ነው፣ ሌላው ተከታይ ነው ብለናል፣ ይከተለናል። እኛ በትክክል ያልነውን ስንሆን አድርጉ ያልነውን በፍጥነት የሚያደርግ ህዝብ አለን። እውነት በአዲስ አበባ ከተማ ነዋሪ ይሄ ፖለቲካ አይደለም፣ መኩራት አለባቸው። ይሄ በየቦታው በሰፊው ተነስ፣ ከዚህ ጋር ወደዚህ ቀር፣ ይሄ ጥናቱ ስታንዳርዱ እንዲህ ነው፣ ልማቱ ላንድ ዩዙ ተቀይሯል፣ የአካባቢው ልማት ይሄ ሆኗል። በዚህ አካባቢ ልማት ማልማት ማትችሉ ከሆነ እናንተ የምትሰሩትን አይነት ስራ የሚያሟላ አካባቢ ላይ እንቀየራቸዋለን ስንል መቼ ውሎ ያድራል? ማን ነው እንደዚህ የሚደግፋችሁ? ይሄ እኮ አዲስ ካልቸር ነው። ይሄንን ክብር መስጠትም መጠንቀቅም ያስፈልጋል። ይሄንን ስታንዳርድ ከተማችን ላይ ለመፍጠር ስንል ማን እንቅፋት ሆነብን? እስኪ መብታቸውን መጠበቅ ብቻ ነው ጥያቄ፣ እኛም መጠበቅ ነው ጥንቃቄ ማድረግ ያለብን። ስለዚህ ይሄንን ህዝብ የራሱን መሰረተ ልማት ስንት ዓመት የኖረበትን እንኳን ቦታ አካባቢ ስንቀይርለት እየደገፈ እናንተም ለኛ ስትሉ ነው እያለ የሚደግፈንን ህዝብ ስታንዳርድን እንዲጠብቅና እንዲጠቀምበት ተከታታይነት ባለው መንገድ ከመራ ነው በሚገባ ስታንዳርድ ይጠብቃል። አብዛኛውም ደግሞ ጠብቀዋል። ክፍተት ባየሁባቸው ቦታዎች ላይ ነው ይሄንን ማነሳውና ከጠባቂነት ውጡ። አካባቢን መንከባከብ፣ አካባቢን ማስተዳደር፣ ማጽዳት፣ ስታንዳርድ ማስጠበቅ የሁሌ ስራችሁ ነው። የሁሌ ስራ ነው። ሁለተኛው ክፍተት አለ ብለን አሁንም ማሻሻል የሚገባን የርብርባችን ማዕከል የሚሆነው አገልግሎት አሰጣጥ ነው።
ህዝብን ማዳመጥ፣ ህዝብን ማክበር፣ ምላሽ ሰጪነት፣ ፈጣን ውሳኔ ሰጪነት፣ የሰጠነው ውሳኔ ተተግብሯል ወይ ብሎ መከታተል፣ መተግበሩን እርግጠኛ ሆኖ ማረጋገጥ። የሆነ ደብዳቤ መጻፍ አይደለም ግብ። በደብዳቤ በጽሁፍ ምላሽ ሰጡ ብለናል። እሱ ጥሩ ሙቭ አለው፣ ጥሩ ማሻሻል አሳይቷል። ነገር ግን ደግሞ የጻፍነው የት ደረሳል? ትክክለኛ ጥያቄ ካልሆነ በኮንፊደንስ ምላሽ መስጠት ትክክል አይደለም፣ ጥያቄ ያቀረባችሁ ቅሬታ ትክክል በዚህ ምክንያት ትክክል አይደለም ብሎ ግልጽ ማድረግ። በዛ የሚከፋው ሰው አለ? አዎ። የሚያኮርፋችሁ ሰው አለ? አዎ። ይሄንን ከፈራችሁ አመራር መሆን አይቻልም። የምንወስነው ውሳኔ ሁሉን አያስደስትማ። መርህ አለን። በመርህ መምራት ላይ ያለውን ክፍተት መሙላት ያስፈልጋል። የሰው ምልልስ መቀነስ። አንዳንድ ሴክተሮችን ስም ለመጥራት እገደዳለሁ። መሬት አሁንም የሰው ምልልስ በከፍተኛ ሁኔታ ካለበት ሴክተሮች ውስጥ አንዱ ነው። ልክ ነው። ሲስተምን በጣም በከፍተኛ ሁኔታ አፕዴት እያደረግን ነው፣ እያሻሻልን ነው። የባለፈው ሲስተም ላይ የገጠሙንን ችግሮች ለመፍታት ኮሚትድ ሆናችሁ እየሰራችሁ ነው ያላችሁት። ነገር ግን በወቅቱ ምላሽ ሰጥቶ ሰው እንዳይመላለስ ቁርጥ ያለ ነገር ነግሮ መቼ መምጣት እንዳለበት፣ ጉዳዩ መቼ እንደሚያልቅ፣ ምን ያህል ወረፋ ከፊቱ እንዳለ፣ ሲስተሙ አሁን ማስተናገድ ችሎታው ምን ያክል እንደሆነ መናገር፣ ግልጽ ማድረግ ያስፈልጋል። ማለቅ የሚገባቸውን ጉዳዮችን መጨረስ። ለምንድን ነው የአርሶ አደርን የማይጨርሱት? ይለቅ ብለናል፣ ለጊዜ ገደብ አስቀምጠን። አሁን ደግሞ የሆነ የቀረም አለ ትሉናላችሁ። ይሄ ሌላ ፍላጎት ነው። ኢሹዎቹ ያልጠሩ እንደገና ይጥሩ ያልናቸውን ማጥራት ተገቢ ነው። ነገር ግን ከዛ ውጪ ያልመዘገብናቸው አሉ፣ የረሳናቸው አሉ፣ የዘነጋናቸው አሉ። የመጀመሪያው ተጠያቂ እናንተ ናችሁ። ቀን ተቆርጦ ለአርሶ አደር እና ከተማ ልማት ኮሚሽን እዛው ቲም አድርገን ላዋቀርናችሁ ቀን ተቆርጦ ተሰጥቷቸዋል። ወደ ኋላ የቀረ ቢገኝ እንኳን መጀመሪያ እናንተ ተጠይቃችሁ ነው እንጂ ይሄ ውሃ ቅዳ ውሃ መልስ ብዙ አያስኬድም ማለት ነው። መሬት ሲሸነሽኑ መሐንዲሶች በደንብ ይነገራቸው። የመሬት ሴክተር ኦልዲሽ የሆነ ኪስ መሬት የምትሉት እየዘለላችሁ የምታሸነሽኑት ልቅም አድርገን እያወጣን ያለ ነው። ግን የኛ ስራ ይሄ አይደለም። ተቸግረን ነው እዚህ ውስጥ የገባ ነው። የኛ ስራ ይሄ አይደለም። አሁን መሬታችንን እናውቀዋለን። እንደ ከተማ ሲስተሙም ጥሩ ደረጃ ላይ ነው ያለው። ደንብም ይጠብቃል። እያንዳንዱ አመራር ፓወር ተሰጥቶታል። አካባቢያችሁ ላይ መሬት የሚለማበትን የሚተዳደርበትን ትክክለኛ የሚመለከተው ህጋዊ ባለቤት ነው አይደለም የያዘው፣ በህጋዊ መንገድ ነው ያገኘው አይደለም የሚለውን የመሬት ሴክተር ብቻ አይደለም ኤኒ አመራርና ማህበረሰብ ጥቆማ እንዲሰጥ ኢምፓወርድ ሆኗል። ስለዚህ አዋጣችሁም እንደዛ የምታስደርጉና እንዲያደርጉ እድል የምትሰጡ ለመሐንዲሶቻችሁ ኮሚትር ከሆናችሁ ወጣ ብላችሁ አይታችሁ እርግጠኛ የሆናችሁ እያረጋገጣችሁ ስሩ። አይ ከለ የሚባል መሐንዲስ ነው የፈጠረው የሚለው እሱን ተጠያቂ አድርጉና አስተካክላችሁ አምጡ። እንዲህ ነው የሚመራው። ገቢ ላይ በጣም ለውጥ ማምጣት ያለባቸው ብራንች ላይ ነው፣ ሰው ማስተናገድ ላይ ሆነ ብለው ሰው ለማበሳጨት ጭምር የተሰለፉ የገቢዎች ሰራተኞች አሉ። አክብሮ አለመመለስ፣ ተገቢ ምላሽ አለመስጠት፣ ሰው ማመናጨቅ ግኝቶች ስላሉ ነው በክትትላችን። ሁለተኛ ሐሙስ ላይ ከንቲባ ጽሕፈት ቤት ውስጥ የተከፈተው የቅሬታ መስሚያ ይሄንን ያመላክታል። በቀላሉ ምላሽ መስጠት የሚገባ ትናንሽ ነገሮች ናቸው እየመጡት መመለስ ይችላል ብራንቹ። ስለዚህ ቀጥሎ ገቢዎች ትኩረት ከሚያደርግባቸው ከገቢ አሰባሰብ እኩል እንደዚህ አይነት ሰራተኞችን መለየትና የሪፎርም ስራችንን የተሟላ ማድረግ በዛ በኩል ያለውን ችግር መቀነስ ነው የሚገባን ማለት ነው። ጉቦኝነት አለ። የምንሰጠው አገልግሎት ነፃ ነው። የመንግስት በጀትና ሀብትን ኮንትሮል ወይም ደግሞ መቆጣጠር ጠበቅ በማድረጋችን ወደ ግለሰብ የዞረ ጉቦን የተለማመደ ያልተገባ ጥቅምን የተለማመደ ኃይል በውስጣችን አለ።
በነፃ አገልግሎት መስጠት የሚተናነቀው። ይሄን የመሰለ አገልግሎት ሰጥቼ ጨርሼ በሚል የሚጠይቅ ከደላላ ጋር ቁርኝቱ ያልተቆራረጠ አመራሮች አንዱ መመዘኛችን እንግዲህ ይሄ ነው። ይሄንን ፈትሻችሁ ማውጣት አሁን ቅድም ጥሩ መጥተዋል ያልናቸው ሴክተሮች ላይ ብቻ ተንጠልጥለን አንሄድም። በተለይ ባለጉዳይ የሚበዛበት የውሳኔ አተገባበር በፍጥነት ሊተገበር የሚገባቸው ሴክተሮች ላይ በፊድባክ ስም እንዘረዝራለን። በጣም ጉቦን የተለማመዱ ሰራተኞች አሉ፣ የቡድን መሪዎች አሉ፣ ዳይሬክተሮች አሉ። አንዳንዱም መንግስት እንዳይታመን ለማድረግ ፈልጎ የሚመስል አለ። በተቻለ መጠን ኔትወርኪንግ እንዲቀንስ ጥሩ ስራ ተሰርቷል። ነገር ግን ሌብነት ላይ የሚቀባበሉ አካላት አሉ፣ ከውጪና ከውስጥ ማለት ነው። በተለይ እኛ ውስጥ የከረሙ የተባረሩ ውጪ ላይ የራሳቸውን ስራ የፈጠሩ የመንግስትን አሰራርና የሰራተኛውን ደካማ ጎን የሚያውቁ አሰራር ብቻ ሳይሆን ሰውን የሚያውቁ ይሄ ነው ግኝታችን የሚያሳየው። ውስጥ ላይ ሰው የሚያውቁ ተሳስረው የሚሰሩት አገልግሎትን የማሰናከል ማሸት ማቆየት ሰው ሲማረር ያልተገባ ጥቅም ሰጥቶ አገልግሎቱን ማግኘት እንዲችል ለማድረግ ነው። ይሄንን በጣም አስረግጠን ሁላችን መናገር አይደለም መቆጣጠር መቻል አለብን። መረጃ ትክክል እስከሆነ ድረስ በተራ ጥርጣሬና በወሬ ሳይሆን አግሬሲቭ የሆነ የምትወስዱት እርምጃ ማንም ሰው ከፊታችሁ ቢቆም በቀጥታ ኮንታክት መደራረግ እንችላለን። በበጎ ፈቃድ በድጎማ የምናመጣቸው ምርቶች ሴክተሮቹ ምን እያልኳችሁ እንደሆነ ታውቃላችሁ። የሚታዩ አንዳንድ የስፖርት ሜዳዎች ስፖርት ሜዳ ላይ የስፖርት ቢሮአችን የመጨረሻ ማስጠንቀቂያ ነው የሚሆነው። ስፖርት ሜዳ ላይ ያላችሁን ዝንባሌ አስተካክሉ። ስፖርት ሜዳ የሰራ ነው ለህዝብ ነው። ለህዝብ ስፖርት ሜዳ ያስፈልጋል አያስፈልግም ብሎ ጠይቆ ማያቁሉ አሁን በሰራናቸው እንደዚህ በሰፊው ሀብት መድበን የግል ባለ ሀብቱን አስተባብረን በብዙ ትጋት ለህዝብ የሰራነው ስፖርት ሜዳ ለህዝብ በትክክል እየቀረቡ አይደለም፣ ተዘግቶባቸዋል፣ ገንዘብ እየተጠየቀባቸው ነው ብሎ ሊታቸን ይገባል። ግን ያነሱት ፖይንት ደግሞ እውነትነት አለው። ያልነውን አልሰማ ብላችሁ መመሪያ አወጣ ካቢኔው። መመሪያ ነው ያላችሁ ችግሩ አወጣ ካቢኔው። ዋጋ ተመነ። የስፖርት ሜዳዎችን ለማስተዳደር ትንንሽ ክፍያዎች ወደ ታች አውርዱታል። ኦሪየንቴሽን አልተሰጠ፣ ግልጽነት አልተፈጠረ። የስፖርት ጽህፈት ቤቶቻችሁ አናቀውም ነው እያሉን ያሉት። እዚህ ውስጥ አላችሁ አይደል? ጥያቄያችሁ ላይ አለ። አናቀውም መመሪያው አልደረሰንም እያሉ ምንድነው መሰሩት ታዲያ? ምንድነው የእናንተ አሳይመንት? በ15 ቀን በወር የተሰሩ ምርጥ ሜዳዎች አሉ። ስንሰራ ያልፈጀብንን ጊዜ የወሰነው መመሪያ ወደ ታች ለማውረድ ኢሹ ትፈጥራላችሁ። በአጠቃላይ ለዚህ ሁሉ ዋናው መሰረት እነኛ ያልናቸውን ጉዳይ የሚያሻሽለው አመራር ነው። አመራር ደግሞ ያለውን የሚተገብር ነው። አመራር ምሳሌ ነው። አመራር በስነ ምግባር በውጤታማነት መርህ ተኮር ሆኖ በመምራት በኩል መሪነት ሚናውን ከተጫወተ ቀጥሎ ያለው በተለይ ያለው ኮር አመራር 90% ወደዛ በተሟላ ሁኔታ ከመጣልን ቀጥሎ ያለው አመራር በእርግጠኝነት ወደ 95% ወይም ወደ 100 የሚጠጋው ደግሞ ይመጣል። ኮሩ እዚህ ስላለ ከዛ ህዝቡ ፎሎወር ነው። እኛ ሆነን የተገኘነውን በተጨባጭ እያየ ያምናል፣ ይደግፈናል። ከቀጣይ ስራዎቻችን አንፃር ትኩረት የምንሰጥባቸው የጠቃቀስኳቸው እንደተጠበቁ ሆነው እነኚህንም ጨምረን ብንይዛቸው ጥሩ ይሆናል። አንደኛ የተቋም ግንባታ ላይ መቼም ቢሆን መዘናጋት የለብንም። ሲስተም ነው መገንባት ያለብን። የግርግር ስራ የጊዜያዊ ስራ የለንም። ቀጣይነት ያለው ሲስተም ተቋሞቻችን ምን ጊዜም ቢሆን የፖለቲካ ስርዓት ቢቀያየር እንኳን መሰረታቸው የተገነባ የማይቀያየሩ ሁሉ ጊዜም ህዝብን ማገልገል የሚችሉ ጠንካራ ተቋማት ሆነው እንዲገነቡ ለማድረግ የጀመርነውን ስራ አጠናክረን አንዱ ለሀገራችን ብልጽግና የሚተወው አሻራ ይሄንን ነው። ከስርዓት ጋራ የማይናወጥ ወይም ደግሞ የማይቀያየር ተቋምን መገንባት፣ ሲቪል ሰርቫንትን መገንባት
አንዱ እና ትልቁ ራዕያችንም ግባችን ነው። ሌብነትና ብልሹ አሰራርን ሁሉንም አቅም ተጠቅመን እንታገል። የህዝብን አቅም እንጠቀም፣ ለህዝብ ግልጽ እንሁን ማለት ነው። ግልጽ እንሁን፣ ህዝብ እንዲሳተፍ፣ ህዝብ ሲጠቁም፣ ህዝብ በተለያየ መንገድ ሲያሳየን እንጠቀምበትና የበለጠ ህዝብ ከኛ ጋር ሆኖ እንዲሰራ በሚስብ መንገድ እንሄድበት። ሶስተኛ ሰራተኛውን ራሱ ሰራተኛው በጣም ትጉ ሰራተኞች አሉ። በጅምላ እንውቀስ፣ የሚሰሩትን ሞራል እነካለን። ቅድማውም በጅምላ ነው ጥንካሬዎችን ያነሳ ነው። አንዳንዱም ክፍተቶች ጅምላነት አለበት ሳነሳ፣ በፊድባክ ግን እናንተ ጋር ስናደርስ እንደዛ አይሆንም፣ ግብረ መልስ ስንሰጣው። ስለዚህ ሰራተኞቻችሁን ቼንጅ ኤጀንቶች በየተቋሙ መፍጠር ለአመራር ውጤታማነት፣ ለተቋም ውጤታማነት የበለጠ የተሻለ ዲሊቨሪ ለማምጣት በጣም ወሳኝ ነው። የኑሮ ውድነትን ለመቀነስ የሰራናቸው ስራዎች በእሁድ ገበያ፣ በገበያ ማዕከል ምርትን በመጨመር ተጨማሪ የድጎማ ምርቶችን በማምጣት በጣም ትልልቅ ስራዎች ሰርተናል። ባይዘዌ በዚህ አመት ብቻ ለድጎማ የከተማው ነዋሪ መደጎም አለበት ባልናቸው ዘርፎች 18 ቢሊዮን ነው ከበጀታችን የያዝነው። ከበጀታችን 18 ቢሊዮን ከምገባ ጀምሮ የተማሪ ቁሳቁስ፣ ዩኒፎርም፣ የነዳጅ፣ የተለያዩ ለምርት ማቅረቢያዎች፣ የጤና መድን የመሳሰሉትን ህዝባችን ጋር ለማድረስ 18 ቢሊዮን በጀት ነው መድበን እየሰራን ያለነው። ኦልሞስት ግማሹን በዚህ 6 ወር ድረስ ተጠቅመናል፣ ከግማሽ በላይ። የኑሮ ውድነትን ለመቀነስ አሁን የምናደርገው ርብርብ የሌማት ትሩፋትን ማሳካት፣ ተረጂነትን እየቀነስ መሄድ፣ የስራ ዕድልን በስፋት መፍጠር፣ የሚያመርቱ እጆችን የሚሰሩ እጆችን ማበረታታት፣ ጠጋ ብለን መደገፍ፣ ውጤታማ የሆኑትን ሁልጊዜ የበለጠ ለሌሎቹ ምሳሌ እንዲሆኑ አጉልተን ማውጣት ይገባናል። የግሉ ተሳትፎ ምን ያህል እየደገፈን እንደሆነ አይታችኋል። በመንግስትና የግል አጋርነት በበጎ ፈቃድ የሚሰሩ ስራዎች አንድ ወቅት ላይ መለስ ብለን ስናይ የከተማው አመታዊ በጀት ነው በተለይ በበጎ ፈቃድ ይሰበሰበ ያለው። ይሄ ትውልድም ጭምር የምንቀርጽበት ነው፣ ከራስ በላይ መኖር የሚችል ትውልድ። ስለዚህ ቀጣይነት በየአመቱ ማህበራዊ ኃላፊነቱን መወጣት ግዴታ እንደሆነ እያለማመድን ደንቡን ማስረጽ አለብን። በጎ ፈቃድና የህብረተሰብ ተሳትፎ ኮሚሽናችንን መስራት ያለበት አንድ አመት ላይ ተሰርቶ ለሚቀጥለው አመት የሚቋረጥ ነገር የለም። በየአመቱ ማህበራዊ ኃላፊነትን መወጣት፣ እሱ ደግሞ ለብዙዎች ሁሉ ጊዜ ከኛ ጋር የሚሰሩት ላይ ጫና መፍጠር ሳይሆን የ50 ሎሚው ተረት መምጣት አለበት ማለት ነው። ለ50 ሰው ጌጡ፣ ሁሉም እንደየድርሻው አስተዋጽኦ የሚያደርግበት የአካባቢው ማህበረሰብ ተደራጅቶ የአካባቢ ልማትን የሰራበት መንገድ አመርቂ ነው፣ ጥሩ ነው። አሁንም እንደዛ ማሳተፍ ያልቻላችሁ ወረዳዎች ጥያቄ ነው የምትጠይቁት እንጂ ህዝባችሁን በተደራጀና በተጠናከረ መንገድ ማሳተፍ ላይ ክፍተት አለባችሁ። ገንዘብ በምንም አይነት ባልታወቀ መንገድ ገንዘብ መሰብሰብ አይቻልም። ነገር ግን ስራውን ዲዛይን አድርጎ እነሱ በራሳቸው ኮሚቴ ራሳቸውን ኦዲት እያደረጉ በተቀመጠው ሲስተም መስራት እንዲችሉ ማድረግ ነው። ገንዘብ አስተዋጽኦ የሚያደርጉ ሲሆን ደግሞ በወጣው ህግና ስርዓት ብቻ ነው ገንዘብ የሚሰበሰበው ኦዲት ስለሚደረግ። እንደዛ አድርገን የግሉን ዘርፍ ተሳትፎ የህብረተሰቡን ተሳትፎ እናልቅ። የሰው ተኮር ስራዎቻችን ከዘላቂ ልማት ጋር እናስተሳስራቸው። በሰው ተኮር ስራዎቻችን ተረጂነትን ሳይሆን ዘላቂ ልማትን የዛሬ ጊዜያዊ ችግሮችን እየቀረፍን ዘላቂ ልማትን ደግሞ እያረጋገጥን የምንሄድበት አግባብን መከተል ነው። የገቢ አሰባሰብ ላይ የሴክተር መስሪያ ቤቶች ደከም ብላችኋል። የገቢ አሰባሰባችሁ ወረድ ያለ ነገር ግን ደግሞ በርካታ ግብአቶች የተሰራላችሁና የተሰጣችሁ እንድታስተዳድሩት ገቢም እንድትሰበስቡበት ለህዝብ አገልግሎት እንድታቀርቡበት ፈትሹና አስተካክሉ። አጠቃላይ የገቢ አሰባሰባችን ካቀድነው አንፃር ነው እንጂ መታየት ያለበት ከከተማው የገቢ የማመንጨት አቅሟ ጋራ ተመጣጣኝ ሆኖ አይደለም። የገበያ መዛባትን መቆጣጠር ላይ በጣም የተጠናከረ ስራ መሰራት አለበት። የዛዚህ ማሸግ የሚባለውን መደራደር በር መክፈት በማይችልበት አግባብ ነው የሚተገበረው። አሰራር አወርደናል። ከዛ አሰራር ውጪ የንግድ መስሪያ ቤት ማስፈጸም አትችሉም።
የመሶብ አንድ ማዕከል ቅድም ያልኳቸውን አራቱን እስከ በዚህ በየካቲት የመጀመሪያው ሳምንት ላይ ወደ ስራ ማስገባት አገልግሎታችሁን ዲጂታላይዝ እያደረጋችሁ ያላችሁ ተቋማት በፍጥነት እንዲያልቅ ማድረግ ይገባል። ስድስቱንም ወደ መያዛ መጨረሻ ላይ ደግሞ እናደርሳቸዋለን ያልነውን አይናችሁን ሳትነቅሉ ግንባታውን ብቻ ሳይሆን የዕቃ አቅርቦቱን የሲስተሙንም እንድትከታተሉ አደራ ለማለት ነው። በተቋማት መካከል ያለው ቅንጅት ትስስር መጠናከር አለበት። የምትወቃቀሱ ተቋማት አላችሁ። በቃ ዲሊቨሪ ከሆነ ማዕከላችሁ ስራ ከሆነ እንዳትቀናጁ የሚያደርግ ምንም ነገር የለም። እንዳትቀናጁ ሊያደርግ የሚችል ፕሮቶኮልም ኢጎም መኖር የለበትም። ስራ ከሆነ በጣም በመቀናጀት ውጤታማ ስለምትሆኑ ተወዱታላችሁ። ግን ደግሞ ስራ በሚያስፈታ መንገድ የምትሄዱ በኋላ ለወቀሳ የምትዘጋጁ ደግሞ አስተካክሉ። ስራ በሚያስፈታ መንገድ መሆን የለበትም። በጣም ዛሬ ዘመኑ በጣም ዘምኗል። በዙም ሚቲንግ መነጋገር ይቻላል። ወዲያው ቼክሊስት መቀየር ይቻላል። በዙም ሚቲንግ መገምገም ይቻላል። ለዚህ ደግሞ የቀድሞ ፕሮግራሙን ተለዋውጦ የጋራ ሰዓትን በጋራ ሴት ማድረግ ነው። አሰባስቡ፣ አቀናጁ፣ ምሩ ያልናችሁ በላቸው ላይ አለቃ ሆናችሁ የሆነ ነገር እየወሰናችሁ ዳምፕ አድርጉ ማለት አይደለም። ሴክተሮችን ቼክ ታደርጋላችሁ። ቼክ አድርጋችሁ የጋራ የሚመቻችሁን ሰዓት ምሽትም ይሁን ማለዳ በዙም ሚቲንግ አድርጋችሁ አንዳንድ ጊዜ ደግሞ በአካል ወረድ ብላችሁ የምታዩት ነገር ካለ ቅድም ያልኳቸውን እሁድ ኦልሞስት እኛ እኮ እሁድም ቅዳሜም ስራ ሰዓታችን ሆኗል እንዴ። ስለዚህ በዚህ ለጋራ የሚሆን ጊዜን እየመረጣችሁ በጋራ ማየት እና መተግበር ያስፈልጋል። ምርጥ ተሞክሮዎች ተቀምረው እንዲሰፉ እኛም እናደርጋለን። በየደረጃችሁ አድርጉ። በወረዳ መካከል ውድድር፣ በአመራር መካከል ውድድር፣ በሰራተኛ መካከል፣ በዘርፎች መካከል፣ በቡድን መሪዎች፣ በዳይሬክተሮች መካከል የውድድር ጤናማ የሆነ የውድድር መንፈስ እንዲሰፍን እንደ ስልት እንከተላለን ማለት ነው። አዳዲስ የፈጠራ ስራዎችን የመልካም አስተዳደር ችግሮችን ለመፍታት እንጠቀምበት። ሁልጊዜ አትጠብቁ። ከላይ መፍትሄ የምትጠብቁ ሳይሆን በደረጃችሁ እያያችሁ መፍትሄ መስጠት እንደ አካባቢው ጸጋ አይናችን ገለጥ አድርገን አይተን ወደ ሀብት መቀየር የሚገባውን ወደ ስራ ዕድል መቀየር የሚገባውን መቀየር ሁልጊዜ አይናችንን ዞር ማናደርግበት ጉዳይ እንደሆነ ለማንሳት ነው። ዘንድሮ እንግዲህ ለምርጫ ምቹ ሁኔታ መፍጠር ይገባናል። እንደ መሪ ፓርቲ ለምርጫ ምቹ ሁኔታ የመፍጠር ኃላፊነት ፓርቲ ብቻ አይደለንም፣ መንግስትም ስለሆን እንደ መንግስት ምቹ ሁኔታ መፍጠር እኛ አንዱ ትልቁ አሳይመንታችን ግባችን ብለን ከመጀመሪያው እንደ ብልጽግናም ስንመሰረት በየስልጠና መደምደሚያችን ላይ ጠቅላይ ሚኒስትራችን አስረግጠው የሚነግሩን አመራሩ በየደረጃው አስረግጦ እያነሳ ያለው እንደምታውቁት በሀገራችን የዲሞክራሲ ጥያቄን በተሟላ ሁኔታ እንዲመለስ አትሊስት እኛ መሰረቱን እንገንባ። የሚያም ነገርም ቢኖር ህመሙን የምንሸከም ተሸክመን በጎ አስተዋጽኦ እንዲመጣ ማድረግ፣ ይሄ መሰረት እንዲገነባ ማድረግ። ያንን በማድረጋችን እኮ ብዙ መንገዶችን ተሻግረናል፣ ብዙ መንገዶችን ሄደናል። ምንድነው ይቅርታ መንግስት ቤተ እምነት ነው እንዴ ሲባል፣ ሸማግሌ ነው እንዴ ሲባል፣ ምንድነው ምህረት? ወንጀለኛን አሳዶ መያዝ ነው እንጂ አገር የዘረፈን እንደዛ ማድረግ ነው እንጂ እንደዛ ሲባል ይሄ ሰዶ ማሳደድ ፖለቲካን ጥፋትም ቢኖር እስኪ ተሸክመን አዲስ የፖለቲካ ባህል እንገንባ ብለን ቃል የገባነውን ምን ጊዜ አዘጉ። ብትተቹም ብትንጓጠጡም ብትሰደቡም ታፔላ ቢለጥፍባችሁ እናንተ መሪዎች ናችሁ። ህገወጥነትና ጋጠወጥነት ይኑር እያልኩ አይደለም፣ ግን የሆነ ሩም መኖር አለበት። ምን ሸከማት ሩም አለች ለማለማመድ ወደ ስርዓት ውስጥ ለማስገባት። ኢንዱ ስርዓትን መገንባት ነው። ኢንዱ የዲሞክራሲ መሰረትን በደንብ መገንባት ነው። ካልቸሩን ማለማመድ ነው። ባህሉ እንዲመጣ ማድረግ ነው። ግን የምንጓዝበት ጉዞ መንገዱ ትንሽ ይጎረባብጣል። መለማመድ ያስፈልጋል። አለማጥፋት፣ መጠንቀቅ፣ በትክክል ደግሞ ህግ ማስከበር እንደ መንግስት ግዴታ አለ። ስርዓት አልበኝነት እንዲኖር ፈጽሞ አይፈቀድም። አመራራችን እንመዝናለን። የ6 ወሩ አመራራችን ይመዘናል። ሴክተሮች ይመዘናሉ፣ ወረዳዎች ይመዘናሉ፣ ክፍለ ከተሞች ይመዘናሉ።
እንግዲህ ወደ ሰው መውረድ የምንችልበትን አቅም እንፍጠር ነው፣ ወደ ግለሰብ ወደ ሰራተኛ። በአሁኑ ወጣ ያለ ልዩ ስራዎችን የሰሩ በያዙት ኃላፊነት ትልቅ ውጤታማ ስራዎች መነሻ ሊሆን ይችላል የዘንድሮ። ቴክኒካሊ ደግሞ እየተሰሩ ያሉ ስራዎች በደንብ እየተበሰሉ ሄዱና ወደ ተሟላ መመዘኛ ሰራተኛችን ሁሉ እየመዘን በየአመቱ የሰራን የምናበረታታ የምንሸልምበት፣ ጥፋት ያለበትን ደግሞ የምናርምበት የምናስተካክልበት ስርዓትን እንከተላለን ማለት ነው። ህዝብን ማሳተፍና ለህዝብ ግልጽ መሆን ሁልጊዜ መመሪያችን የስራችን መመሪያ ነው። በመመዘኛችን ውስጥ ደግሞ ሚዛን ነው የሚሆነው ማለት ነው። እነኚህን ካደረግን በሚቀጥለው 6 ወር በእርግጠኝነት ከዚህ የተሻለ አፈጻጸም ከህዝባችን ጋራ ከዚህ በላይ የሚያቀራርበን በያለንበት ቦታ ህዝብ ቅርቦንም በመንሰራው ስራ የህዝብንም ክብር የምንጎናጽፍበት ይሆናል። አመሰግናለሁ። መልካም ጊዜ